እኔ እኮ ላንቺ የተሻለ ነገር ያደረግኩ መስሎኝ ነበር። ዝም በይ። አባትሽ እንደ ሕፃን ልጅ የትገባሽ የትወጣሽ ይለኛል። አንቺ ደግሞ እዚህ ታደርቅኛለሽ። እናቴ ማርታ እወድሻለሁ። ልክ እንደ ራሷ ልጅ ነው የምትንከባከባት። ከምን አይነት ሰው ጋር ነው እየኖርሽ ያለሽው? ደግሞ እኮ ቤትሽ እኮ ነው። እዩ አልናፈቀሽም? ማነው እንደዚህ ያለው? አብርሃም ስለኔ ያልነገረን ማለት ነው። ስለኔ ደግሞ ምንድነው የምታወሩት? ቆይ አብይን ነገር ያውቃል? እሱማ ስላንተ እያወራን ነበር። እና ጆሮሽን ደፍነሽ ነው ኪችን የምትቀመጪው? ለካ የባሰ ነገር ውስጥ ነው የከተትኩሽ። ስትመታሽ አይቼ በስንት መከራ መሰልሽ ራሴን ተቆጣጥሬ የቀረሁት። በቃ ጨክኖ ይፈታኛል። ጥያቄን አልመለስሽልኝም። የሆነ የተደበቀ ሚስጥር አለ ማለት ነው። ምን ብዬሽ ነበር? ዝም ብለሽ እንደ ዶሮ አትጩይ። አንድ ያልጨረሽው ስራ አለ። አዎ ገባኝ። እሞድሽና ልጣላሻለሁ። ሁሌ እኮ እንደዚህ አይደለች። ሁሌም እኔ ላይ መደፍደፍ። ለሁሉም ነገር እኮ ነው ተጠያቂ አይደለም። እስከዛ ግን ደህንነቷን ማወቅ አለብኝ። እስካሁን ትኑር ትሙት እንኳን አላወቅኩም። ምን ላረግሽ እንደምችል ረሳሽ መሰለኝ። አንድ ነገር አድርገሃት ከሆነ የምር አለቅህም። ያንቺ ፍቃድ አያስፈልገኝ። ስንት ነገር ተነጋግረን። እኔ እኮ ማርኮ ነኝ። በደንብ ያወቅሽኝ አልመሰለኝ። እስካሁን እምልሽ ነገር አልሰማሽኝም ማለት ነው? አይ ኧረ ሰምቼሽ ነበር። ሂጂ ነው ማናግራት። ምን አይነት ሰው ነሽ ግን? ልሂድ እጠብቃታለሁ። አንቺ ጫጩት አታስፈራሪ። ከአቅምሽ በላይ ፍንጥር ስትይ እናትሽ ነው ችግር ውስጥ የምትከቻችሁ። እንዳልኩሽ ከጥቂት ቀን በኋላ አለቃችኋል። ላንቺ ብዬ ሳይሆን ቃሌን ማከብር ሰው ስለሆንኩ። እሺ ቢያንስ በስልክ እንድታገናኘኝ ይፈልጋለሁ። ምን? አዎ እህቴን አሁኑኑ በስልክ እንድታገናኘኝ ደህንነቷን ማወቅ እፈልጋለሁ። አለበለዚያ አቢ ዝም ብለሽ እንደ ዶሮ አትጩይ። አንድ ያልጨረሽው ስራ አለ። እሱ እንደጨረሽ ይለቃችኋል። እሺ እስከዛ ግን ደህንነቷን ማወቅ አለብኝ። እስካሁን ትኑር ትሙት እንኳን አላወቅኩም። ብስማ ምንድነው የማወራው? ልዩ እህትሽ ደህና ናት። ከዚህ በላይ ግን አታናጂ። እንድታገናኘኝ ይፈልጋለሁ። እህቴ ደህና ከሆነች ቆይ ለምንድን ነው ማታገናኘኝ? ማርኮን የፈለግከውን ካስደረከኝ በኋላ እንደዚህ አታደርገኝም። ስምምነታችን እንደዚህ አልነበረም። ለሷ አታስቢ፣ እለቃታለሁ አልኩሽ እኮ። አላምንህም። ቆይ እህቴ ምንድን ያደረካት? ለምንድን ነው እህቴን ማታገናኘኝ? ማርኮን እምልልሃለሁ፣ አንድ ነገር አድርገሃት ከሆነ የምር አለቅህም። እስኪ ንገሪኝ፣ ምን ታረጊኛለሽ? እሱን ሳደርገው ታያለክ። ያነሳሁትን የውርደት ፎቶ ላብ ያሳያለሁ። ከዛ ሁለታችሁም ውርደታችሁን ትከናነባላችሁ። አንቺ ጫጩት ምን ልታረጊ እየሞከርሽ ነው? ምን ላረግሽ እንደምችል ረሳሽው መሰለኝ። ደግሞ አሮጊት እናትሽና እህትሽ እኔ ጋር እንደሆኑ አትርሺ። ልዩ ሳቡዬ፣ የዛሬው ቀን እንዴት ነበር? ቆንጆ ነው። በጣም አሪፍ። ስለዚህ ዛሬ ቀጠሮ እንደነበረንና ጥሩ ጊዜ እንዳሳለፍን ለአባትሽ ትነግሪያለሽ። የኔ ልጅ መጣሽ? ያቺ ልዩ አክስት አይደለች? አውናት። ቆይ ምን ሆና ነው የምታለቅሰው? ቆይ ግን አብራት ያለችው ሴት ማነሽ ብትለኝ ማን ይልላት ነው? ሄጄ እንዳልጠይቃት ደግሞ ዲና ልትቆጣ ትችላለች። ሚስኪን ልጇን አፍቃት ይሆን? ሄጄ ልጠይቃት።
አይ ዲና ብትቆጣስ? ልዩም ዲና ስለምትቆጣ ነው የደበቀቻት። ስለዚህ አልጠራትም። ምን ሆና ይሆን? ቆይ እሺ እሷ ራሷ ማን ናት? የአቢ ሚስት እቺ ናት ማለት ነው? ታዲያ ቅድም ያየኋት ሴት ማነች? ግን እኮ እኔ ልጄን ማቀፍ ፈልጌ ነበር። ሳቡዬ ያልኩሽ ገብቶሻል አይደል? ጎበዝ የኔ ልጅ ጎበዝ እኮ ነሽ የኔ ጣፋጭ ነሽ። አንዲት የኔ ልጅ ቁልፉን የት ነው ያደረኩት? ጥዬዋለሁ ማለት ነው። ማንኳኳት ሊኖርብኝ ነው። ልዩ ጠራሽ ልበል? አዎ አቢ አልጠራውክም። ምንድን ነው የተለያየ ነገር የምታወሩ? አይ እኔ ወንድሜ እዚህ እያለሁ ስጠራህ አላየሁ ማለት ያልሰማው። አቢ አልጠራውክም። አብርሃም አልተባለም። አቢ ሲባል ግን ሰምቻለሁ። አቢ ብለሽ የምትጠሪኝ ደግሞ አንቺ ነሽ። አይ እኔ እሱማ ስላንተ እያወራን ነበር። ያኔ ስጠራ ሰምተህ ይሆናል። ስለ እኔ ደግሞ ምንድን ነው የምታወሩት? ደግሞ ብታወሩስ እንደሚጠራ ሰው እየጮኋችሁ ነው እንደ የምታወሩት? ምናልባት እሱ ሰምተህ ይሆናል ብዬ ነው እንጂ ማንም አልጠራ። ልዩ ጠርተሽዋል እንዴ? አይ አልጠራሁትም። ይሁን በቃ ከዚህ በኋላ የማርያምን ብቅል እየፈጨው ነው እላለሁ። አንተ ክፉ በደንብ ሳቅ። የምታለቅስበት ቀን ደርሷል። እየወጣህ ነው እንዴ ማርኮ? አዎ ወንድሜ። ምን ነው ፈለከኝ? አይ እግረ መንገድ መስሪያ ቤት የምታደርስልኝ ፋይሎች አሉ፣ በዛው እንድታስገባልኝ። ምን ችግር አለው? አደርሳለሁ። ጥሩ በቃ ክፍሌን ሂድና ፋይሎቹን ላስረክብ። አንተ ክፉ ቆይታ ያለክ ጉዳችሁን ላቢ ነው ማሳየው። ከዛ ሁለታችሁም እጃችሁን ታገኛላችሁ። እኔ የምልሽ ሳቡ ያልኩሽ ገብቶሻል አይደል? ምኑ? እስካሁን የምልሽን ነገር አልሰማሽኝም ማለት ነው? አይ ኧረ ሰምቼሽ ነበር። እና ብትሰሚ ኖሮ ለምን ምኑ ትይኛለሽ? እንጥሌ እስኪደርቅ ድረስ ብለፈልፈው ላንቺ መስሎኝ። ወይኔ ዲና፣ አባትሽ እንደ ሕፃን ልጅ የት ገባሽ የት ወጣሽ ይለኛል። አንቺ ደግሞ እዚህ ታደርቅኛለሽ እንዴ? ልጄ ላይ እየጮችባት ነው እንዴ? ማስሎንሽ ነው ልጄ ላይ የምትጮባት? እባክሽ መርዳት ተረጋጊ እባክሽ። ልጄ እኮ በፍርሃት ነው የምታያት። ሁልጊዜ እንደዚህ ነው የምትጮባት ማለት ነው። ለክፉ እንጀራ እናት ነው ማለት ነው ጥያት ሄድኩት። ወይኔ ልጄ፣ እኔ እኮ ላንቺ የተሻለ ነገር ያደረግኩ መስሎኝ ነበር። ለካ የባሰ ነገር ውስጥ ነው የከተትኩሽ። እኔ ማርዳ፣ አሁን አንቺ እናት ነሽ። አይሰሙም እነዚህ ደግሞ። አቃጣይ ብቻ ነው እንዴት ተሰበሰበው?
ስሚ፣ የት ነበርን? መጫወቻ ቦታ። ጎበዝ፣ በደንብ ሰብተሽኛል ማለት ነው። እሺ ማን ነው እንሂድ ያለው? አንቺ በጠዋት መተሽ ሽርሽር ካልሄድን አልሽ። አንቺ ደደብ፣ ማን ነው እንደዚህ ያለው? ምን ብዬሽ ነበር? ቀጠሮ ነበረን፣ ለዛ ነው የሄድነው በይ ብዬሽ አልነበር? አዎ ገባኝ። ልጄ ሁልጊዜ እንደዚህ በፍርሃት ነው የምትኖረው ማለት ነው? ከዚህ በላይም አልችልም። ሄጄ ነው ማናግራት። አይተይ ማርዳ፣ ሁሉም ነገር ነው የምታበላሹ። የአመታት ልፋትሽን ነው ከንቱ የምታረጊው። የአባቷን እንዴት እሷ ላይ ወጣለሁ? ምን እየሆንኩ ነው? በስንት መከራ የቀረበችኝን ልጅ እኮ እያሸሸዋት ነው። ዲናቴ ተመለሽ። ሳቡዬ ይቅርታ የኔ ልጅ፣ ጮኩብሽ አይደል? አንቺ ላይ መጮህ ፈልጌ አልነበረም። በጣም ስለተናደድኩ ነው። በጣም ይቅርታሽ። ችግር የለም። ጎበዝ የኔ ልጅ። ለአባትሽ ቀጠሮ እንደነበረንና እዛ እንደሄድን ንገሪው እሺ? ያለበለዚያ ለምን ጥላችሁኝ ሄዳችሁ ብሎ ይናደዳል። እሺ። አዎ እንደዛ በይው። አለበለዚያ ላለመመርመር ስለ አንቺን እየተጠቀምኩብሽ እንደሆነ ይገባዋል። ጎበዝ የኔ ልጅ፣ እወድሻለሁ። እሺ? እሺ እኔ ቆንጆ። እንዴ አሁን በንዴት እየጮችባት አልነበር እንዴ? ወይስ እያስመሰለች ነው? እቺ ቆይ ግን ምን አይነት እንጀራ እናት ናት? ወይኔ ልጄ፣ ከምን አይነት ሰው ጋር ነው እየኖርሽ ያለሽው? አሁን እየጮች፣ አሁን ደግሞ አንቺ እስካሁን ሳንኳኳ የታባሽ ነበርሽ? ወይኔ ልዩ፣ ኪችን ስራ ይዤ ስለነበር አልሰማሁሽም። ዝም በይ። ልዩዬን ምን አባቷ ስለሆነች ነው ልዩን የምትመታት? እና ጆሮሽን ደፍነሽ ነው ኪችን የምትቀመጪው? እኔ ባላሳዝንሽ እጅ ምስኪን ልጅ ፀሐይ ሲመታት እኮ አታዝኝለትም? ምን አይነት ሰው ነሽ ግን? ዞር በይ አሁን። እቺ እውነትም እብድ ሴትዮ ናት። ለምን አባቷ ነው ልዩን የምትመጣት? ለምንስ ነው የምትጮህባት? ወይኔ ማርዳ፣ በዚህ አይነት ልጄንም እንዲህ ነው ስታሰቃያት የምትውለው ማለት ነው። ወይኔ ልዩ፣ ወይኔ ልጄ፣ እንደዚህማ ከሆነ ልጄንም ትመታታለች ማለት ነው። አይ እንደዚህማ አይሆንም። አቢ በጭራሽ ይህንን ሊፈቅድላት አይችልም። ልጄን እንድትመታት በጭራሽ ሊፈቅድላት አይችልም። አይ አይሆንም። ግን አቢ ሳይኖር እኮ ልትመታት ትችላለች፣ ግን አይፈቅድላትም። በጭራሽ ልጄን እንድትመታት አይፈቅድላትም፣ አይፈቅድላትም። ልዩ ማርዳ፣ ስሚ፣ ለምንድን ነው የምትመታሽ? ለምንድን ነው የምትመታሽ? ንገሪኝ። ለምንድን ነው የምትመታሽ? የኔ ድንቢጥ፣ ሽርሽሩን ወደድሽው? አዎ አጎቴ። በቀጣይ ደግሞ አብረን እንሄዳለን። እሺ እሺ። በቃ አሁን ክፍልሽ ሂጂና እረፍት አድርጊ። አስገራሚ ትወና ነው፣ ወደኗል። ዲና
ሰውዬሽ አይኑን መግለጥ ጀምሯል። አታስብ፣ በቅርቡ መጨፈን ይጀምራል። ቅርብ ጊዜ ብቻ። እኔ ግን ልክ እየሰራሽ አይመስለኝም። ሁሌም እኔ ላይ መደፍደፍ። ለሁሉም ነገር እኮ ነው ተጠያቂ አይደለሁም። ይልቅ ስሚ፣ አሁን ምንም ሳትያዘሽ ነገር አለ እንዴ? ምርመራውንም ቢሆን አዎ መመርመር አለብሽ። አንተ ያማል እንዴ? እርኩስ እኮ አይደለሁም። እሱን ለማረጋጋት ስለ አርግሻለሁ ያልኩት። ተመረመርኩ ማለት ደግሞ ሁሉንም ነገር ያውቃል ማለት ነው። ስለዚህ በጭራሽ አይሆንም። መመርመር አልችልም። ይገባኛል፣ ግን ለዛ የሆነ መንገድ እንፈልጋለን። መንገድ የሚባል ነገር የለም። ቆይ ጭራሽ እሱ ባለበት ነው መመረመረው? ምን ሆነሃል? እሱ አለ ማለት እኮ ምንም ነገር ማድረግ አልችልም ማለት ነው። አይሆንም ማርኮ፣ በጭራሽ ይሄንን ማድረግ አልችልም። ትመረመሪያለሽ፣ አለበለዚያ የባሰ እንዲጠራጠር ነው የምታረጊው። ዲና ችግር የለውም፣ ከዛ በኋላ የሆነ መፍትሄ እንፈልጋለን። ቆይ ለምን ነው የምልሽን አስሚኝ። እኔ እንጃ ማርኮ፣ ምንም ጥሩ ሀሳብ አይመስለኝም። ሁሉም ነገር ነው የሚበላሸው። ግድ የለሽም መይ፣ የሆነ መፍትሄ አናጣ። ይልቅ ሌላ የሚጠራጠርበት ምክንያት አንስጠው። እሺ፣ ግን በጣም እየፈራው ነው። አትፍሪ፣ ምንም አይፈጠርም። እሺ እሺ፣ በይ በቃ ሂጂ፣ እየጠበቀሽ ነው። የኔ ፍቅር፣ ይሄ ቀጥሬ ለቀረው ነው። ይሄ ደግሞ ስልክ ለማታነሳበት። በጥፊ ከታለፈማ ብትደግሚኝም ቅር አይለኝም። ለምንድን ነው ያልመጣኸው? ስላልተመቸኝ ነው እኮ። ለምን? ችግር አጋጥሞኝ ነው። መቼም እየቻልኩ እንደማልቀር አንቺም ታውቂዋለሽ። አይ አላውቅም። የኔ ቆንጆ ምን ሆነሻል? የዚህን ያለው እንዲያስቀየምኩሽ በእውነት ስላልቻልኩ እኮ ነው ያልመጣሁት። በቃ ይቅርታ። የምር በጣም አስቸኳይ ጉዳይ ስለገጠመኝ ነው እኮ። ምንድን ነው ንገረኝ። አምጣ ያልሽኝን ብር ማምጣት ስላልቻልኩ ነው የቀረሁት። እሱን ደግሞ እንዴት ደፍሬ ልንገርሽ? ኤፊ፣ ምንድን ነው እየደበከኝ ያለው ነገር? ምንም አልደበቅኩሽም የኔ ቆንጆ፣ የእውነት እመኚኝ። ስላልቻልኩ ነው እንጂ እንዴት ቆይ በአንቺ ጨክኜ እቀራለሁ? ደግሞ ከአንቺ በላይ እኔ ነኝ አንቺ ማግኘት የምፈልገው። ደግሞ በጣም ናፍቀሽኝ ነበር። ቆይ እሺ፣ ምክንያት የሆነስ ሲያስቢው እንዴት ያለ ምክንያት እቀራለሁ? እሺ ቢያንስ ለምን ስልክን አታነሳም? ስልኬ ቻርጀር ላይ ሰክቼው አላየሁትም ነበረ። ከብዙ ወንዶች አፍ የማይጠፋ ምክንያት ነው። ለማንኛውም ስለዚህ ጉዳይ ላወራ አይደለም የመጣሁት። ወይ ጉዴ! ድጋሚ ስለ ብሩ ልታነሳብኝ ነው። አሁን እሺ፣ ደግሞ ምን አይነት ምክንያት ልሰጣት ነው? እና ለምንድን ነው? አንድ የምንሄድበት ቦታ አለ። የት? እሱን ስትደርስ ታየዋለህ። የሆነ ነገር ይምታትና መታችሻል። ቆይ አብይን ነገር ያውቃል? አይ አያውቅም። እኔን? እሺ እኔ ቆንጆ ደግሞ ምን አባቷ ስለሆነች ነው የምትመታሽ? ሁልጊዜ እንደዚህ ነው የምታደርግሽ? አይ አልፎ አልፎ ነው። አታሺ ልዩ፣ ሁሌ ነው አይደል? አልፎ አልፎ ነው። ስትናደድ ንዴቷን መቆጣጠር ስለማትችል እና ንዴቷን መቆጣጠራችንም እና አንቺ መምታት አለባት። ስትመታሽ አይቼ እንዴት እንደተበሳጨው ራሴን በግድ ነው የተቆጣጠርኩትኝ እንጂ ሄጄ ልጮህባት ነበር። አንቺ ማለት እኮ ለእኔ እንደ ልጄ ነሽ። ማን ስለሆነሽ ነው እሷ የምትጮህብሽ እና የምትመታሽ? አይዞሽ እሺ። ካልሆነ ለምን ላቢያት ነግሪኝ? አይ አያስፈልግም። ሁሌ እኮ እንደዚህ አይደለች። ደግሞ ደህና ነኝ። ልዩ አንቺ ላይ እንደምትጮህብሽ ልጄ ሳቢላ ላይም ትጮህባታለች። አይ እሷን እንኳን እንደዚህ አታደርጋት።
አትዋሺ ልዩ። ስትጮህባት እኮ ባይኔ አይቻታለሁ። እባክሽን ልዩ እውነቱን ንገሪኝ። ልጄን ትቆጣታለች፣ ትመታታለች? ማለቴ ለእሷ መጥፎ እንጀራ እናት ናት? አይ እሷን አትነካትም። ደግሞ ልክ እንደ ልጇ ነው የምትንከባከባት። ልዩ እየዋሸሽኝ ከሆነ ግን እምወድሽን ያህል እጠላሻለሁ። ማርዳዬ እኔ አልዋሻውሽም። ኡፍ ተመስገን። እኔማ በእኔ ጥፋት ልጄን ለክፉ እንጀራ እናት የዳረኳት መስሎኝ ነበር። ግን ልዩ ሁልጊዜም አትጮውባትም፣ አትቆጣትም አይደል? እውነቴን ነው። ልክ እንደ ራሷ ልጅ ነው የምትንከባከባት። ተመስገን አምላኬ። ስለዋሻዎች በጣም ይቅርታ። እንደዚህ ያየሽ ልትገላት የምትሞክር እንጀራ እናት ናት ብዬ እንዴት እነግርሻለሁ? ይቅርታ፣ በጣም ይቅርታ። አብርሃም እንዳላረገዝኩ ካወቀ የመጨረሻችን ነው የሚሆነው። በቃ ጨክኖ ይፈታኛል። እባክህ አምላኬ ለልጆቻችን ስትል ከጉድ አውጣን። ምን ሆነሻል ዲና? ስንት ነገር ተነጋግረን በጣም ነው ያናደድሽ። ይቅርታ አባቴ፣ ልጃችን እኮ እንዳታዝንብን ብዬ ነው እንጂ ቀጠሯችንን አረሳሁት። ዲና የትኛው ይበልጣል? ለእኔ ሁለቱም እኩል ናቸው። ሳቤላ ለእኔ እንደ ልጄ ናት አይደል? ስለዚህ ደስታው ያስደስተኛል። ደግሞ ወስድሻለሁ ብዬ ቃል ከገባሁላት በኋላ ቃሌን አጥፌ ትዘንብኝ? እኔንም ተረዳኝ እንጂ አባቴ። በቃ እሺ ተይው። አሁን ልብስሽን ትቀይሪያለሽ ወይስ እንደዚሁ ሄድ? የግድ አሁን መሄድ አለብን አባቴ? ጽንስ እኮ ገና ነው። ዲና ተመልሰን ወደ ኋላ። ለልጃችን ጤንነት ግዴታ ክትትል መጀመር አለብሽ። ደግሞ ዶክተር ርብቃ ያገናኘችን ጎበዝ የጽንስ ሐኪም ጋር ነው። ርብቃ ናት የጠቆመች? አዎ በጣም ጎበዝ ስፔሻሊስት ነው። የእሷ ሰው ከሆነማ ልክ እንደሷ ደረቅ ነው ማለት ነው። በቃ በቃልኝ። የሆነ ተንኮል አስባ ነው ደሱ የላከችው። ዲና እሷም ማርገዜን ተጠራጥራ ይሆን እንዴ? ዲና ምን ሆነሽ ነው? በሀሳብ ሄድሽ? ምንም። እሺ በቃ እንሂድ። የኔ ቆንጆ ከሆስፒታሉ በኋላ ቆንጆ ምሳ ጋብዝሻለሁ። እሺ አባቴ። እወድሻለሁ የኔ ቆንጆ። በቃ እንሂድ። ለምንድን ነው ልታገኘኝ የፈለግሽው? ሰላምታ አይቀድምም? ማርኮ። አዎ ማርኮ። ስምህን እኮ ነግረውኝ ነበር። ነግረውኝ ነበር? እናማ? ከአንተ ማልጠብቀው ጥያቄ። እየሰለልሽኝ ነበር? ማን ነው ስለኔ ነገርሽ? ምንስ ነው የምታውቂው? ከገመትኩት በላይ ሪያክት እያደረግክ ነው። የሆነ የተደበቀ ሚስጥር አለ ማለት ነው? ጥያቄን አልመለስሽልኝም። ለምንድን ነው ልታገኘኝ የፈለግሽው? ስለ ቤቱ እንድንነጋገር። ስለ የቱ? አብርሃም ሊሸጠው ስላቀደው። ስለሱ ምን? ማርኮ ድራማ እናብዛ።
እኔ ቤቱ እንዲሸጥ አልፈልግም። እኔ በህይወት እያለሁ ያ ቤት አይሸጥም። አንተም ብትሆን ቤቱ እንዲሸጥ እንደማትፈልግ ያን ቀን አይቻለሁ። እሱን እንዴት አወቅሽ? ልክ ነኝ ማለት ነው። ለነገሩ እርግጠኛ ነበርኩ። እንዴት አወቅሽ? ከኔ ሰዎች መካከል መረጃ የሚያቀብልሻለ ማለት ነው? ያን ካዲ ያገኘዋለሁ። አረ ተረጋጋ ማርኮ። ማንም ነግሮኝ አይደለም። አንተ ላይ ታወቅ ይችላል። ነገር ግን ለአብርሃም ቤቱ እንደማይሸጥ ስነግረው ደስ ይልህ አይቻልም። ያ ማለት ደግሞ አንተም ቤቱን ሸጥ አትፈልግም ማለት ነው። ይገርማል። በጣም አስተዋይ ነሽ። ነገር ግን እኔ ወንድሜን አልክድም። ቤቱንም አብርሃም ሊሸጠው ፈልጋለሁ። ማርኮ ከሚስቱ ጋር የሆነ ነገር እንዳላችሁና እሱንም እንደማትወደው አውቃለሁ። ምናሽ? ቆይ እንዴ ብትደፍሪ ነው? የአብርሃም ሚስት እህቴ ናት። ከእሷ ጋር ምንም የለኝም። አብርሃምንም ቢሆን እንደ ወንድሜ ነው ማየው። እንደ ወንድም ነው የምታየው? አብርሃም ስለኔ ያልነገረም ማለት ነው? በራስሽ በጣም ትተማመኛለሽ። እሱ ጥሩ ነገር ነው። ነገር ግን አንቺም ከማን ጋር እያወራሽ እንደሆነ በፍጹም አላወቅሽም። አይ ብዙ አውቃለሁ፣ ግን እንዳወሩልህ አይደለም። ትንሽ ተጋኗል። ኦቨር ሬትድ ነገር ነህ። የሰማሁትን አንተ ውስጥ አላየሁትም። እቺ ሴትዮ ስትሰልለኝ ነው የቆየችው። እሺ አሁን ወሬውን እናቁምና ካንተ ምን እንደምፈልግና እኔም ላንተ ምን እንደምሰጥህ እናውራ። ከተስማማ እንቀጥላለን፣ ካልሆነም ይቀራል። አልፈልግም። እሺ ደህና ሁን። ቆይ እሺ፣ በቀጥታ ምን እንደምፈልጊና እኔም የማገኘውን ጥቅም በግልጽ ንገሪኝ። ልዩዬ ሂጂና ልጄን አምጪልኝ። ከጧት ጀምሬ እኮ እዚህ ቁጭ ብዬ እየጠበቅኩሽ ነበር። ከጧት ጀምሮ? አዎ ከጧት ጀምሬ በጉጉት እዚህ ቁጭ ብዬ እየጠበቅኳችሁ ነበር፣ ግን አንዴም እንኳን አልወጣሽም ነበር። በጧት ስለወጣው ነው እንጂ ሱቅ ስሄድ እኮ አይሽ ነበረ። ለዛ ነው እንዴ? እኔማ በሩን እያየው በጉጉት ስጠብቅሽ ነበር። ብታይ የሆነ መጥፎ ሀሳቦች ጭንቅላቴ ውስጥ እየመጡ እንዲሁ ስጨነቅ ነው ያልኩትኝ። በጣም ይቅርታ። እንዴ አረ አንቺ ራስሽን አትጥቀሺ። አንቺ ምን አደረግሽ? እንደምመጣ አልነገርኩሽ? ጠብቂኝ አላልኩሽ? አንቺ ምንም አላጠፋሽም። ግን እኔ ያልገባኝ ስታልፊ እንዴት ነው ያላየውሽ? እንጃ እኔም እኮ አላየውሽም ነበር። የሆነ ሰዓት ላይ መድኃኒቴን ለመውሰድ ወደ ቤት ለመሄድ ወስኜ ነበር፣ ግን አላስችለኝ ብሎ ተመለስኩ። ዛሬ መድኃኒቴንም አልወሰድኩም። በዛ ላይ ፀሐይ ላይ ነው ያልኩትኝ። አዳሬ እንዴት እንደሚሆን ማሰብ ነው እንግዲህ። ማርዳ በጣም ይቅርታ፣ በጣም ይቅርታ አድርጊልኝ። አረ ራስሽን አትጥቀሺ። አንቺ ምን አጠፋሽ? ይልቅ ልዩዬ እርግቤ በጣም ናፍቃኛለች። ሂጂ በእናትሽ ይዘሻት ነይ። ያቺ ክፉ እያለች እንዴት ነው ሳብዬን ይዣት የምመጣው? ምን ነው የተፈጠረ ችግር አለ? አይ ምንም ችግር የለም። እሺ ጠብቅሻለሁ። ቶሎ ነው። እሺ እሺ። ወይኔ ጉዴ! አሁን እንዴት አድርጌ ነው ይዣት የምመጣው? ማርዳን ሳቤላን ይዣት አልመጣም ማለላት ነገር አቢ እቺ ሰይጣን በወጡ ሰው እንዴት ወደ ውርደቱ ይሄዳል? አሁን እዛ ሆስፒታል ሄዳለሁ፣ እመረምራለሁ። ከዛ አብርሃም እንዳላረገዝኩና እንደዋሻሁት ያውቃል። ወይኔ ዲና፣ እንዴት ዝም ብለሽ ወደ መቃብርሽ ትሄጃለሽ? ተመስገን። እንደዚህ ሆነ ከወጥ ይቆያሉ ማለት ነው።
ስለዚህ ሳብዬን ይዣት መውጣት እችላለሁ። ልዩ ምን ነው የተፈጠረ ችግር አለ እንዴ? ለምን አላመጣሻትም? ከዚህ የተሻለ ሀሳብ መጥቶልኝ ነው። ምን? አይ አይሆንም ልዩ፣ ይሄንን በፍጹም አልፈቅድልሽም። ማርዳ እባክሽ በቃ ነይ እንግባ። አይ ልዩ ይቅርብኝ፣ የሆነ ሰው ቢመጣስ? ችግር የለውም፣ ሁሉም ወጥተዋል እኮ። እርግጠኛ ነሽ? እኔ ተመልሼ አቢ ላይ ችግር መሆን አልፈልግም። ልዩ ቢቀርብኝ ይሻለኝ። እኔን እመኚኝ፣ ማንም ተመልሶ አይመጣም። ደግሞ እኮ ቤትሽ እኮ ነው። እዩ፣ አልናፈቀሽም? ነይ ወደ ውስጥ ገብተን እንይ። ነይ እባክሽ ነይ። ማርዳ ቤትሽን አየሽው? ሁሉም ነገር አንቺ ስለሚያስታውሰን ምንም ነገር አልተቀየረም። ታስታውሻለሽ? ሁሌ ማታ ማታ አቢ ሶፋ ላይ ጸጉርሽን ይሰራሽ ነበር። እንዴት እረሳዋለሁ? አቢ ጸጉሬን በጣም ነበር የሚወደው። ተሰርቼ ራሱ መጥቼ ፈቶ ድጋሚ ሰራኝ ነበር። በጣም ነበር እኮ የምታስቀኑት። ሳድግ እንዳንቺ አይነት ሚስት መሆንና እንደ አቢ አይነት ባል እንዲገጥመኝ እመኝ ነበር። አንቺ በዛ እድሜሽ ስለ ባል ታስቢ ነበር ማለት ነው? ምን ላድርግ፣ በጣም እኮ ነበር የምታስቀኑት። ትዝ ይልሻል? ጸጉርሽን ሰርቶ ከጨረሰ በኋላ መሀላችሁ ቁጭ ብዬ ፊልም እናይ ነበር። ምን ዋጋ አለው ግን አንቺ በጣም እንቅልፋም ነሽ። አንድ ቀን እንኳን የተጀመረውን ፊልም ጨርሰሽ አታውቂ። የሚተርፈን የነበረው አንቺን ተሸክሞ መኝታ ቤት መውሰድ ነበር። ማርዳ ለምን አትመለሽም? እሺ በቃ ተይው በቃ። እና እንዴት ነው ቤትሽ ላይ ምን ተቀየረ? ምንም የለም። ብዙ ነገሩ እንደ በፊቱ ነው። አንዳንድ እቃዎች ገብተዋል፣ ግን ያው እንደ በፊቱ ነው። ማርዳ ቤትሽ እኮ ነው። ከብዙ አመት በኋላ ቢሆንም የመጣሁት፣ ግን ያኔ ቤቴ እንዳለው የሚሰማኝ ስሜት ነው እየተሰማኝ ያለው። እሺ በቃ እኔ ሳቢላ ክፍል እንሂድ። እሺ ትዝታዎች ውስጥ ገብቼ
ልጄን ረሳኋት። እንሂድ በቃ። እየጠበኩሽ ነው። ምን እንደምፈልጊ ንገሪ። አብርሃም በእህቴና በቤተሰቤ ንብረት እንደፈለገ እንዲጫወት አልፈቅድለትም። ስለዚህ ከዛ ቤት 10 ሳንቲም እንዲያገኝ አልፈቅድለትም። ታዲያ ምንድን ነው እቅድሽ? አንተ እንደምንም ማሳምነኸው ሙሉ ውክልናውን ትቀበለዋለህ። ከዛም በኋላ ቤቱን ለኔ ትሸጠዋለህ። ግልጹን ነው የምነግርህ። ቤቱ የሚገባውን ብር አልሰጥህም። ቤቱ ከሚያወጣው 50% ከፍላለሁ። ያው ብሩ በራስ አካውንት ስለሚገባ መቼም አያንስም። ውክልናውን በራሴ ካደረኩኝ ለምንድን ነው ላንቺ የምሸጥልሽ? ሊያውም 50% ቀንሽ። ምክንያቱም ለሌላ ሰው እንድትሸጥ ስለማልፈቅድልህ። ያንቺ ፍቃድ አያስፈልገኝም። እኔ እኮ ማርኮ ነኝ። በደንብ ያወቅሽኝ አልመሰለኝ። በደንብ ነው ማቅህ። ለዛ እኮ ነው አንተን የመረጥኩት። ቢሆንም ጥሩ ዋጋ አልሰጠሽኝ። ጥሩ ዋጋ ነው። ግድ የለም፣ በጣም ጥሩ ዋጋ ነው። 2 ልጆችንና ሚስትህን አንድ ላቆ ያኖርልሃል። ይሄን አንቺ እንዴት አወቅሽ? ማን የነገረሽ? ቆይ አንቺ ማነሽ? ማነሽ? እኔ ማርታ ሳቢላ ጋር ልውሰድሽ። ልጄን ድጋሚ ላገኛት እንደሆነ ሳስብ ውስጤ በጣም ፈራ። አትፍሪ። የልጅነት ወዷ እናቷ እንደሆንሽ እየነገራት ይመስለኛል። ስታይሽ በጣም ደስ ይላታል። ነይ እንሂድ። እናቷ መሆኔን ስታቅማ ጥያት ስለሄድኩ ትጠላኛለች። አትጠላሽ ማርዳ፣ አንቺን ማንም አይጠላሽ። ማንም መጥላት አይችልም። ነይ ይልቅ እንሂድ። ምን ሆንሽ ማርታ? ክፍልሽ ትዝ አለሽ? ነይ ነይ እንሂድና በደንብ ታያለሽ ክፍልሽ። አይ ይቅርብኝ። ነይ እባክሽ፣ ግድ የለሽም። ነይ ነይ፣ ወደ ውስጥ እንግባ።
እዚህ አልጋ ላይ ከአቢ ጋር ብዙ ጣፋጭ ሌሊቶችን አሳልፈናል። እዚህ አልጋ ውስጥ በፍቅር ተሳስቀናል፣ ተኮርፈን ታርቀናል፣ ተቃቅፈን ጣፋጭ ሌሊቶችን አሳልፈናል። ይህ አልጋ ለእኔ በህይወቴ ምርጡን ጊዜ ያሳለፍኩበት ቦታ ነው። የአቢ ጠረን መቼም አይቀየርም። ከብዙ ዓመት በኋላ ባሸተውም ውስጤ ግን ያውቀዋል። አቢዬ የኔ ፍቅር ብታይ እንዴት እንደምፍቅር የመጀመሪያም የመጨረሻም ፍቅሬ ነሽ። በህይወቴ ውስጥ መቼም ልረሳ አልችልም። ሁሌም እወድሃለሁ። ለእኔ ሁሌም የድሮ አብርሃም ነሽ። በልቤ ውስጥ አንግሼ እዞራለሁ። በሄድኩበት ሁላ ይዤ እዞራለሁ። የኔ ፍቅር በጣም 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 አፈቅራለሁ። እዚህ ደግሞ ምን እንሰራለን? ትገባና ያልኩህን ብር ታወጣልኛለህ። ከዛ ለአባባ ሰጠዋለሁ። ምን ባንክ ቤት ይዘሽኝ መጣሽ? አዎ ብዙ ጊዜ ብር ስጠይቅህ ምክንያቱም በማላውቀው መንገድ አረሳስተህ ዝም ትላለህ። ይሁን ችግር የለውም ለወደፊት ህይወታችን አስቦ ነው ብዬ አሰብኩ። አሁን ግን የግድ ብር ያስፈልገኛል። ለአባባ ቃል ገብቼልታለሁ። አሁኑኑ ግባና አውጣልኝ። ብሩን በቁማር ጨርሼዋለሁ። ከየት አባቴ ላመጣ ነው? ኤፊ ሰዓት የለኝም። አሁኑኑ ግባና አውጣልኝ። ኤፊ ግባና አውጣልኝ። ዛሬ በምንም ተአምር ለአባባ ቃል የገባሁለትን ብር ሳሊዝ የትም አልሄድም። እሺ ችግር የለውም። ግን እኮ የአካውንት ደብተሬን አልያዝኩትም። ምን? አዎ አስቀድመሽ ስላልነገርሽኝ ይዤው አልመጣሁም። ኤፊ እያጃጃልከኝ ነው ማለት? አልገባኝም። ለምንድን ነው ማጃጅልሽ? ደግሞ ምን ማለት ነው? እና መታወቂያ እስከያዝክ ድረስ ያለ ደብተር ማውጣት እንደምትችል አታውቅም? አረ ለካ እንደሱም ይቻላል። ኤፊ በጣም ግራ እያጋባኸኝ ነው። እንደውም ና አብረን ገብተን እናወጣለን። አይ አንቺ ለምን ውስጥ ትገቢያለሽ? ምን ችግር አለው? እሱማ ችግር የለውም። ግን ያው ውስጥ ብዙ ሰው ይኖራል። ደግሞ አንቺን ቦታም አታገኝም። ደግሞ በዛ ላይ በጣም ሙቀት ነው። አንቺ ደግሞ ሙቀት አትወጂም። ለዛ ብዬ ነው። አንቺ በቃ እዚህ አካባቢ ቡና እየጠጣሽ ጠብቂ። እኔ ገብቼ ይዤ እመጣለሁ። እሺ ይዘህ ና። ግን የትም አልሄድም። እዚሁ ቆሜ ነው የምጠብቀው። እንደዛ ይሻላል? አዎ ይልቅ አፍጥነውና ሂድ አምጣልኝ። ወይኔ
አሁን ኬን ነው ማመጣው። ዛሬ ደግሞ በጣም አምራለች። ደግሞ ምንም ምክንያት ብሰጣት አታምነኝም። ወይኔ ጉዴ! ምንድን ነው ማድረግ? ኤፊ እየጠበቅኩ ነው። እሺ የሆነ ችግርም አለ። ያለ ምክንያት እንደዚህ አልሆነም። ያለ ምክንያት እንደዚህ አልሆነም። ልዩ የልዩ አክስት የልዩ አክስት አሁንም እያለቀሽ ነው? ደስ ስላለኝ እኮ ነው። ለምን? በጣም ደስ የሚሉኝም ብዙ ነገሮች አየው እና ደግሞ ለህይወቴ ለመኖሬ ምክንያት የሆኑኝም ነገሮች አገኘው። ለዛ ነው። ይቅርታ የልዩ አክስት፣ ያልሽው ምንም አልገባኝም። ቅድም ከዲና ጋር ስንመጣ በር ላይ ሆነሽ ስታለቅሽ ነበር አይደል? ለምን ዝም ብለሽ ታለቅሻለሽ? ልጅሽ እየናፈቀችሽ ነው? አዎ በጣም እየናፈቀች ነው። ስትናፍቅሽ እኔ ጋር ነይ ብዬሻል ነበር። ከኔ ጋር እንጫወታለን። ቢያንስ እሱ ትንሽ ያጽናናሻል እኮ። ለዛ እኮ ነው አንቺ ጋር የመጣሁት። ቆይ እንደውም ለምን ዛሬ አንድ ጨዋታ እንጫወትም? እርግቤ እኔና አንቺ ልጆች እንሆናለን። ከዛ እሷ ደግሞ እናታችን። አሪፍ የእናትና የልጆች ጨዋታ ይሆናል። እኔ ተስማምቻለሁ። የልዩ አክስት አትጫወቺም? እጫወታለሁ። በቃ ነው ልቀመጥ። እናቴ አንቺ ለኔ ብዙ መስዋዕትነት ከፍለሻል። አንቺ የኔ እናት ስለሆንሽ በጣም ደስተኛ ነኝ። በጣም ወድሻለሁ። እሺ እርግቤ፣ አሁን ደግሞ ያንቺ ተራ ነው። እሺ እናቴ፣ በጣም ናፍቀሽኝ ነበር። እንኳን መጣሽልኝ። ያላንቺ ህይወት በጣም አስጠልቶኝ ነበር። እናትና ልጅ ባየሁ ቁጥር ትናፍቂኛለሽ። ያላንቺ ህይወት በጣም አስጠልቶኝ ነበር። ሌሎች እናትና ልጅ ባየሁ ቁጥር በጣም ትናፍቂኛለሽ። እንደ ሌሎች ልጆች ትምህርት ቤት እንድትወስጂኝ፣ ተረት እንድትነግሪኝ፣ እንድታቅፊ፣ እንድታጫውቺ፣ እንደ እናትና ልጅ እንድንተያይ እፈልጋለሁ። እናቴ እወድሻለሁ። እንኳን መጣሽልኝ። እሺ ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። እሺ እናቴ፣ በጣም እወድሻለሁ። እሺ እኔም በጣም እወድሻለሁ። እሺ የልዩ አክስት ጨዋታ መሆኑን ረሳሁት እኮ። የምር እናቴ የመጣች ነው መሰለኝ። እውነት እውነት። እርግቤ ጨዋታው እስኪያልቅ ድረስ
እናትና ልጅ ነን። ከጨዋታ መውጣት አይቻልም። እሺ እሺ ልዩዬ፣ ከዚህ በኋላ አልወጣም። እናቴ ማርታ እወድሻለሁ። እኔም በጣም እወድሻለሁ። በጣም አመሰግናለሁ። ምን አይነት እብድ ሴት ናት! ከጠበቅኳት በላይ አደገኛ ናት። ግን ጥሩ ሀሳብ ነው ያመጣችው። 50% እኮ ትልቅ ነው። ምናልባት ከቻልኩ ደግሞ ደካማ ጎኗን አገኘውና ሰብሪያት ሙሉን እቀበላታለሁ። ለማንኛውም ታማኝ መምሰል አለብኝ። ልዩስ ማናለሽ?